አሰላሙ አለይኩም ወራህመቱላህ። ኢንሻአላህ ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። የዛሬው ቪዲዮአችን የሰውን አማና በአግባቡ መወጣትና ሰብርን ማድረግ ምን ያህል በዱንያ ላይ ከፍ እንደሚያደርገን የምናይ ይሆናል። ይህንን ድንቅ ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮንም ላይክ በማድረግ ጀምሩ። በድሮ ጊዜ በትንሽዬ መንደር ውስጥ ሐምዛ የተባለ ልጅ ከምስኪን እናትና አባቱ ጋር ይኖር ነበር። እናትና አባቱ በቁጥር ከሚቆጠሩ ከተወሰኑ ፍየሎች ውጪ ሌላ ምንም አልነበራቸውም። ሐምዛም እነዛን ትንሽዬ ፍየሎች ይዞ ወደ ጫካ ይወጣል። ቀኑን ሙሉ እነሱን እየተንከባከበ እነሱን እያገደ ይውልና ማታ ወደ ቤት ይመለሳል። ከፍየሎቹ የሚያገኘውንም የተወሰነ ወተት እሱና እናት አባቱ ይጠጣሉ። ሐምዛ ልጅ ቢሆንም ነገር ግን ረጋ ያለ ሰውና ጥሩን ነገር ብቻ የሚያስብ ልጅ ነበር። ወላጆቹ በጥሩ እንክብካቤና ወደ አላህ ቅርብ እንዲሆን አድርገው ስላሳደጉት ሐምዛ ፍየሎቹን ሊያግድ ወጥቶ እንኳን በትርፍ ሰዓቱ ለአላህ ዱዓ እያደረገ ዚክር እያደረገ ቁርአን እየቀራ ያሳልፋል። በጠዋት ቤተሰቦቹ ሳያዙት ፍየሎቹን ይዞ ወደ ጫካ ይወጣል። ለፍየሎቹ የሚሆን ጥሩ ሳር ያለበትንም ቦታ መርጦ እዛው ይለቃቸውና እሱ ቁጭ ብሎ ዚክር ማድረጉን ይቀጥላል። በአቅራቢያ የሚገኝ መስጂድ ስለነበረ አዛን ሲሰማ ወደ መስጂድ ይሄድና ሰግዶ እንደገና ይመለሳል። በአላህ ላይ ትልቅ ተስፋና ዓላማ ነበረው። ከዚህ ህይወቱ ተቀይሮ አላህ ለትልቅ ደረጃ እንደሚያበቃው ያውቃል። በመንደሩ ላይ ያሉ ከሱ የሚበልጡ ልጆችን፣ በሀብት ከሱ የሚበልጡ ሰዎችን ሲመለከት ምንም ቀልቡ አይሰበርም። እንደውም በሱ ሊያሾፉበትና እስከ መቼ ነው ፍየሎቹን የምታግደው? ሌላን ስራ ብትጀምር ይሻልሃል እያሉ ሲሳሳቁበትና ሲሳለቁበት፣ እሱ ግን ኢንሻአላህ አንድ ቀን እለወጣለሁ፣ ይህንን ደግሞ ታያላችሁ፣ አላህ ያደርግልኛል፣ ከዚህ ትንሽዬ ጎጆ ወጥቼ እናትና አባቴን እለውጣለሁ እያለ ያማረና የተረጋጋ መልስን ይሰጣቸው ነበር። ነገር ግን እነሱ በዚህም ላይ ያሾፉበታል። ሐምዛ ግን ከድሮም ጀምሮ በድህነት ስላደገ ምንም አይመስለው። ንግግራቸውን ከምንም ሳይቆጥረው የነሱን መሳለቅ ቦታ ሳይሰጠው ማድረግ ያለበትን ነገርና መናገር ያለበትን ነገር ሁሉ ያደርጋል። አንድ ቀንም በሜዳ ላይ ፍየሎቹን አሰማርቶ ሳለ አንድ አዛውንት ፊት ለፊቱ ቆሞ ሲመለከተው ያያል። አዛውንቱ አለባበሱና ሁኔታው በጣም ምስኪን ቢመስልም ነገር ግን ፊቱ ያስፈራ ነበር። ወዲያውኑ ሐምዛ ለራሱ የያዘው የተወሰኑ ዳቦዎች ነበሩና እሱን አውጥቶ ለአዛውንቱ ይሰጠዋል። አዛውንቱም ወዲያውኑ ተቀብሎት ይበላው ጀመር። ሐምዛ ለራሱ ያስቀመጠው ነገር አልነበረም። ምክንያቱም አዛውንቱን ሲያየው ቢያዝንለትም አስፈርቶት ነበር። አዛውንቱ ሐምዛ ለራሱ እንኳን ሳያስቀር ሁሉንም እንደሰጠው ሲያውቅ ከያዘው ዳቦ የተወሰነውን ለሐምዛ ይሰጠዋል። አንተ በጣም መልካምና ጥሩ ሰው ነህ፣ አላህ የተሻለ ነገር ይስጥህ ብሎ ዱዓ ያደርግለታል። ሐምዛ ለመጀመሪያ ጊዜ ነበር ከቤተሰቦቹ ውጪ ሌላ ሰው ተደስቶበት ዱዓ ሲያደርግለት የተመለከተው። በዚህም የበላው ዳቦ ባያጠግበውም ዱዓው ግን ስላስደሰተው ውስጡ ላይ እርጋታ ተፈጥሮበት ወደ ቤት ተመለሰ። አዛውንቱ ያደረገለት ዱዓ ውስጡ ላይ ይመላለስ ነበር። በቀጣዩ ቀንም ፍየሎቹን ይዞ ወደ ጫካ እየወጣ ሳለ ምናለ ያንን አዛውንት አግኝቼ እንደትላንቱ ዱዓ አድርጎልኝ የተወሰነውን ዳቦ በሰጠሁት እያለ እያሰበ እየሄደ ሳለ በድንገት ከኋላ በኩል ጩኸትን ይሰማል። ሰዎች ነበሩ። ወደ እነሱ ጋርም እየሮጠ ሲሄድ በሐሳብ ተመስጦ ስለነበር የራሱ ፍየሎች ወደ ሌላ ማሳ ገብተው እየበሉ ነበር። ማሳውንም በተወሰነ መልኩ አበላሽተውታል። በዚህም ሰዎች በጣም ተናደው ይሄ ፍየል ማን ነው? ይሄ የተረገመ ሰው ማሳውን አበላሸብን እያሉ እየጮሁ ነበር። ሐምዛም ይህንን ሲመለከት እየሮጠ ሄዶ ፍየሉን ለማውጣት መታገል ጀመረ። የማሳው ባለቤትም ሐምዛን ሲመለከተው ያንተ ፍየሎች ናቸው? ምን አይነት ዝርክርክ ነህ? ማሳይን አበላሹብኝ እኮ በአግባቡ ስራህን አትሰራም እንዴ? እያለ ሐምዛ ላይ ጮህበት ጀመር። ሐምዛም እባክህ ይቅርታ አድርግልኝ፣ ወላሂ ይፈጠራል ብዬ አላሰብኩም ነበር፣ እባክህ ይቅርታ አድርግልኝ አለው። ሰውየው ግን በጣም ተናዶ አንተማ ሁሉ ጊዜ የሆነ ትልቅ ቦታ እንደሚደርስ ሰው ታወራለህ። አሁን ዳኛው ጋር ሄጄ ከምከስህና ከምትታሰር ወይ ከዚህ ሀገር ከምትባረር ካሉ ፍየሎች የተሻለውን ስጠኝ፣ አሊያ ግን እከስሃለሁ ይለዋል። ሰዎቹም የማሳውን ባለቤት ደግፈው ይሄማ የሚባለውን አይሰማም፣ ሁሉ ጊዜ ትልቅ ቦታ ደርሳለሁ፣ ትልቅ ደረጃ ላይ ሆኜ ካላያችሁኝ እያለ እኮ ይፎክራል። አሁን ምን ሊውጣው ነው? ምን ሊያደርግ ነው እንደዚህ የሚናገረው? እያሉ ጭራሽ እሱ ላይ ማሾፋቸውን ቀጠሉ። ሐምዛም የማሳው ባለቤት ከሚከሰውና የራሱን ህይወት ብቻ ሳይሆን የቤተሰቦቹንም ህይወት አደጋ ላይ ከሚከት ካለው ፍየል የተሻለ ያለውን በየቀኑ ጥሩ ወተት የምትሰጠውን ፍየል አንስቶ ይሰጠዋል። ሰውየው ምንም ሳይደረደር ያንን ተለቅ ያለ ፍየል
ይወስድበታል። ሐምዛም በጣም ልቡ ተሰበረ። የቀሩት ፍየሎች የከሱና ይህን ያህል ወተት የሚሰጡ አልነበሩ። ሁሉም ነገር ለኸይር ነው ብሎ አስቦ ወደ ቤት ይመለሳል። ቤቱም ሄዶ ያጋጠመውን ነገር ለወላጆቹ ነገራቸው። ቤተሰቦቹም በጣም አዘኑ። ሐምዛ ግን ቆፍጠን ብሎ አብሽሩ፣ አላህ ያለውና የጻፈው ነገር ነው የሆነው። ከአላህ ውሳኔ ወዴትም መውጣት አንችልም። ትዕግስት አድርገን ህይወታችንን እንቀጥላለን፣ ምንም አንሆንም ብሎ እነሱን ያሳብራቸው ጀመር። ወላጆቹ ያለቀሱትና ያዘኑት ለሐምዛ ብለው ነበር። ነገር ግን የሱን ቆራጥነት ሲመለከቱ በጣም ተደሰቱ። የፍየሉ መወሰድ ከምንም አልቆጠሩትም ነበር። አንድ ቀንም ሐምዛ ፍየሎቹን በጫካ ላይ ያሰማርቶ ሳለ እዛው ቁጭ ብሎ ሳያስበው ሰዓቱ ይመሽበትና ወደ ቤት ሊመለስ ፍየሎቹን እየሰበሰበ ሳለ ሳያስበው አንድ የጫካ አውሬ ወደ እነሱ ጋር ሲመጣ ይመለከታል። ወዲያውኑ ሐምዛ ዛፍ ላይ ወጥቶ ተደበቀ። ነገር ግን ፍየሎቹ የሚገቡበት ቦታ አጥተው መጮህ ጀመሩ። ያ የተራበው አውሬ እየሮጠ እያንዳንዳቸውን ፍየል እየለቀመ ይበላቸው ጀመር። ሐምዛ ይህ ሁሉ ነገር ሲከሰት ከላይ ሆኖ እየተመለከተ ነበር። ወርዶ ሊያባረውም ፈለገ። ነገር ግን በኋላ የራሱም ህይወት ነው አደጋ ላይ የሚጥለው። ስለዚህ ያሉት ፍየሎች ሲበሉ ከመመልከት ውጪ ሌላ ምንም አማራጭ አልነበረውም። ከላይ ሆኖ እንባውን ፊቱ ላይ እየፈሰሰ ይመለከት ጀመር። ያ የተራበው አውሬ እያንዳንዱን ፍየል እየዞረ ከገደላቸውና ከእያንዳንዱ ከበላ በኋላ ሲጠግብ ፍየሎቹን መሬት ላይ እንደተዘረሩ ጥሏቸው ወደ ጫካው ይገባል። ሐምዛም በጣም እያለቀሰ ነበር። ያ አውሬ እንደሄደ ሲያውቅም ከዛፍ ላይ ይወርዳል። ነገር ግን አንድ ፍየል እንኳን አልተረፈለትም ነበር። ቁጭ ብሎ አምርሮ ማልቀስ ጀመረ። ለምን ጌታዬ ሆይ ይሄን ያህል እኔ ላይ እያለ አምርሮ ማልቀስ ጀመረ። የራሱን ህይወትና ቤተሰቦቹን የሚመግብበት የነበረው ሰበብ ፍየሎቹ ነበሩ። አሁን ግን የሪዝቁ ሰበብ የሆኑትም ፍየሎች ተበሉ። የሚያደርገውንም ነገር አጣ። ለብዙ ሰዓታትም ቁጭ ብሎ ካለቀሰ በኋላ ወደ ቤት ይመለሳል። ከማልቀሱ ብዛት ፊቱ ቀልቶና ተቀይሮ ነበር። ለቤተሰቦቹም የደረሰበትን ነገር ሁሉ ነገራቸው። ቤተሰቦቹም በጣም አዘኑ። በዚህኛው ለሐምዛ ብቻዬን ሳይሆን ያዘኑት የሪዝቃቸው ሰበብ የሆኑት ፍየሎች እንዳለ በማለቃቸውም ጭምር ነበር። እቤቱ በለቅሶ ተሞላ። እናትም ታለቅሳለች፣ አባትም ያለቅሳል፣ ሐምዛም ያለቅሳል። ቢሆንም ግን ሐምዛ ተስፋ መቁረጥ አልፈለገም። አብሽሩ፣ ምናልባት ይሄ እኮ ለኸይር ሊሆን ይችላል። ነገ ወጥቼ ስራ ፈልጋለሁ፣ ያገኘሁትን ስራ ሰርቼ ለእናንተማ መሆን አያቅተኝም ብሎ ይነግራቸዋል። እናትና አባት ማልቀሳቸውና መተከዛቸውን ቀጠሉ። ነገር ግን ምንም ያመጣላቸው ፋይዳ አልነበረም። ማታ ላይ በጣም ይደክማቸውና ይተኛሉ። ሐምዛ ግን ምንም ሳይተኛ ለአላህ ዱዓ እያደረገ አላህ በጥሩ እንዲቀይርለት፣ ቤተሰቦቹንም እንዲጠብቅለት፣ ጥሩ ስራንም እንዲያገኝ በደንብ ዱዓ አድርጎ ይተኛል። በቀጣዩ ቀንም ተነስቶ ወደ ገበያ ይወጣል። በገበያ ላይም እየተሽከረከረ ማንኛውንም ስራ ለመፈለግ ዝግጁ ሆኖ ነበር። ወደ አንድ ሱቅም ጎራ አለና ሰላምታን ካቀረበለት በኋላ ወንድሜ ሆይ ስራን የሚሰራልህ ሰው ትፈልጋለህን ብሎ አግባብ ባለው መልኩ ይጠይቀዋል። የሱቁ ባለቤትም ለአሁኑ ስራ የለም፣ ነገር ግን ነገ ተመለስ፣ ነገ ከሌላ ሀገር የሚገቡ እቃዎች ስላሉ ሱቄን የሚያጸዳልኝ ሰው ፈልጋለሁ ይለዋል። ሐምዛም ይህንን ሲሰማ በደስታ አይኑ በእንባ ተንቀረረ። የሱቁ ባለቤትም የሐምዛን ሁኔታ ሲመለከት በጣም ተገረመ። ልጄ ሆይ ለዚህ ስራ አዲስ ትመስላለህ፣ እስቲ ታሪክህን ንገረኝ፣ ምን ሆነህ ነው ብሎ ይጠይቀዋል። ሐምዛም ያጋጠመውን ነገር ሁሉ ዘርዝሮ ይነግረው ጀመር። ሰውየውን በጣም አዘነለት። እንዲህማ ከሆነ ሱቁን አሁን አጽዳልኝና ደሞዝህን ልስጥህ አለው። ሐምዛም እሺ ብሎ ወደ ሱቁ ገብቶ በትልቅ ወኔና ነሻጣ ከሌላ ቀን ከሚጸዳበት የበለጠ ፎ አድርጎ ያጸዳለታል። የቤቱ ባለቤትም የሐምዛን ጥንካሬና የሰራውን ስራ ሲመለከት በጣም ተደሰተ። ከዚህ በፊት ከሚያጸዱለት ሰዎች በበለጠ ፎ አድርጎለት ነበር። በዚህም 2 የብር ሳንቲሞችን አውጥቶ ይሰጠዋል። ሐምዛ በጣም ተደሰተ። የቤቱንም ባለቤት ደጋግሞ እያመሰገነው ነገም ከሌላ ሀገር የሚመጡት እቃዎችን የሚያወርድልህ ሰው ከፈለክ እኔ ያለሁ ይለዋል። የቤቱ ባለቤት እሺ ለማለት ጊዜ አልፈጀበትም። ጥሩ፣ ዛሬ በመጣህበት ሰዓት በጊዜ ነው፣ ደሞዝህን ነገም የምሰጥህ ይሆናል ይለዋል። ሐምዛም በደስታ ብሩን ተቀብሎ ወደ ሱቅ ይገባና ለእናትና ለአባቱ ዳቦን ገዝቶ ወደ ቤት ይመለሳል። ውስጡ በጣም እርጋታ ተሰምቶት ነበር። ወደ ቤትም ገብቶ ለእናትና ለአባቱ የገዛውን ዳቦ አቀረበላቸው። ያጋጠመውንም ነገር ሁሉንም ነገራቸው። ነገም ስራ እንደሚያገኝ ነገራቸው። ቤተሰቦቹ በጣም ተደሰቱ። እናቱም ዱዓ ታደርግለት ጀመር። በቀጣዩ ቀንም በጠዋት ወደ ገበያ ይወጣና ትላንት ወዳገኘው ነጋዴ ጋር ያመራል።
ልክ እቃዎቹ እንደመጡ ነበር የደረሰው። ነጋዴው እሱን ሲመለከተው ጥሩ ሰዓት መጥተሃል፣ አሁን እቃዎቹን አውርድና ደሞዝህን እሰጥሃለሁ ይለዋል። ሐምዛም እቃዎቹን በአግባቡ እያወረደ ቦታ ቦታ እያስተካከለ ይደረድራቸው ጀመር። ሌላ ሰሪዎች ከሚሰሩት በበለጠ መልኩ እቃ ማውረድ ብቻ ሳይሆን ቦታ ቦታ እያስተካከለ ሲደረድር ሲመለከተው ነጋዴው በሐምዛ ተግባር በጣም ተደሰተ። እቃዎቹንም አውርዶና አስተካክሎ ከጨረሰ በኋላ ነጋዴው ለሐምዛ 5 የብር ሳንቲሞችን አውጥቶ ይሰጠዋል። ሐምዛ በጣም ተደሰተ። ነጋዴውንም ካመሰገነው በኋላ ሱቅ ላይ የሚሰራልህም ሰው ከፈለክ እኔ ያለሁ ይለዋል። አሁንም ቢሆን ነጋዴው የሐምዛ ሐሳብ ያስማማዋል። እሺ ነገም በጠዋት ተመለስ፣ ከዛም ሁል ጊዜ በጠዋት እየመጣ ንግድን ትሰራለህ፣ አስተምራለሁ፣ በየወሩም ደሞዝህን እከፍልሃለሁ ይለዋል። በዚህኛው ደግሞ የሐምዛ ደስታ ወደር አልነበረው። ወደ ቤቱም ለእናትና ለአባቱ ምግብን ገዝቶ ሌላም ነገር የሚያስፈልግን ነገር ገዝቶ ወደ ቤት ይመለሳል። ለእናትና ለአባቱም ያጋጠመውን ነገር ሁሉ ነገራቸው። እናትና አባትም ስራ እንዳገኘ ሲያውቁ በጣም ተደሰቱ። ከዛም ሐምዛ በጠዋት ወደ ሱቅ ይወጣና የሱቁን ዕቃ ማስተካከል ጀመረ። ነጋዴው ሐምዛ ያለው ነሻጣ፣ ለስራ ያለው ፍላጎት በጣም ስላስደሰተው እሱ ጋር ለሚሰሩ ሰራተኞች ሁሉ ስለ ሐምዛ ይነግራቸው ጀመር። ስለ ንግድ አሰራሩም ነገረው። ሐምዛ ለመቀበል ጊዜ አልፈጀበትም ነበር። ቀስ እያለ ሐምዛ በስራው ላይ ታማኝ እየሆነ ይመጣል። አንዳንድ ጊዜ ነጋዴው ሊፈትነው ብር ያስቀምጥና ይወጣል። ሐምዛ ግን በአግባቡ ብር ጥለሃል እያለ ይሰጠዋል። በዚህም ለሐምዛ ያለው አመኔታ እየጨመረ ይመጣል። እቃዎች ሲገዙና ሲሸጡ ሐምዛ እንዲመዘግብለት አደረገ። ሐምዛ የጻፈለትን ነገር ሁሉ አምኖ ይቀበላል። ማጣራት አያስፈልገውም ነበር። አንዳንድ ጊዜም ነጋዴው የሚሄድበት ቦታ ሲኖር ለሐምዛ አደራ ሰጥቶት ይሄዳል። በሰጠውም ነገር ሐምዛን ያምነዋል። ሐምዛም በአደራው ላይ በአግባቡ ይገኝ ነበር። የወር ደሞዙ ሲደርስም 500 የብር ሳንቲሞችን ይሰጠዋል። ሐምዛ ከዚህ በፊት 500 የብር ሳንቲሞችን አይቶ አያውቅም። በጣም ተደሰተ። ወዲያውኑ ለቤተሰቦቹ ያስፈልጋል ያለውን ነገር ሁሉ ገዝቶ ብሮቹንም ይዞ ወደ ቤት ይመለሳል። ለቤተሰቦቹም ይነግራቸዋል። ቤተሰቦቹ በጣም ተደሰቱ። በዚህም ሐምዛ ብዙውን ጊዜ መንደር አይታይም። ነጋዴው ጋር በጥሩ ነሻጣ መስራት ጀመረ። ነጋዴውም ሐምዛ በስራው ላይ ትልቅ ወኔ እንዳለው ሲያውቅ ወደ አጎራባች ሀገር ሄዶ ዕቃ የሚያመጣለትንም ሰው ሐምዛን ያደርገዋል። ብዙ ብሮችን ሰጥቶ ሐምዛ ወደ አጎራባች ሀገር ሄዶ ዕቃን ገዝቶ እንዲያመጣለት አደራ ይሰጠዋል። ሐምዛም አደራውን ተቀብሎ ወደ ተባለው አጎራባች ሀገር ሄዶ የሚያስፈልገውን ዕቃ ሁሉ እያጣራና እያንዳንዱ ጋር እየዞረ በጥሩ ዋጋ ይገዛቸው ጀመር። አንዳንድ ነጋዴዎች ሐምዛ አዲስ ነው በማለት ሊያጭበረብሩት ቢሞክሩም ነገር ግን ሐምዛ ፈጣን ስለነበረ ለየሁሉም ሐቃቸውን እየሰጠ የፈለገውን ዕቃ እየወሰደ ሐቁን ይቀበል ጀመር። በሚገባ ለሱቅ ያስፈልጋል ያለውን ዕቃ ሁሉ ከገዛ በኋላ ወደ ሀገሩ ለመመለስ ይወሰናል። ወደ ሀገሩም ተመልሶ ነጋዴው ሐምዛ የገዛውን ነገር ሲመለከት ማመን አቃተው። ከዚህ በፊት እሱ ጋር ካሉት የተሻሉና የሚያምሩ በጥሩ ዋጋ የገዛቸው ነበር። በዚህም ነጋዴው ሐምዛን የወር ደመወዝተኛ ብቻ ሊያደርገው አልፈለገም። ሱቁ በጣም ትርፋማ ስለነበረ 2 ቦታ ይካፍለውና ግማሹን ለሐምዛ ሊሰጠው ይወስናል። ያገኘውንም ትርፍ 2 ቦታ ካፈለውና ለሐምዛ ግማሹን ሰጠው። ከአሁን በኋላ እኔ ጋር ተቀጥረ ሳይሆን እንድትሰራ የምፈልገው የኔ የሥራ ጓደኛ የሆነ ከኔ ጎን እንድትሰራ ነው የምፈልገው ይለዋል። በዚህ ሰዓት ነበር ሐምዛ ከልቡ ያለቀሰው። አላህን ማመስገን ጀመረ። ባደረገው ትዕግስትና ለስራ ያለው ወኔ የተሰጠውን አደራ በአግባቡ መጠበቁ አላህም ሱብሓነሁ ወተዓላ ለሱ የሚበጀለትንም አሰሪ ስላበጀለት በጣም ተደሰተ። ያንንም ብር ተቀብሎ ከሱ ጎን ሱቅን ይከፍታል። በዛ አካባቢ ከነጋዴው ቀጥሎ የሐምዛ ሱቅም ይወሳ ጀመር። ስራውን ጠንቅቆ ስለሚያውቅና ስለለመደው ሐምዛ በጣም ትርፋማ እየሆነ ይመጣል። የንግድ ማዕከሉ በዛ መንደር ላይ ሳይሆን በየሀገሩ ይበተን ጀመር። ብዙ ነጋዴዎች ወደዛ እየመጡ ከሐምዛና ከዛ ነጋዴ ዕቃዎችን ለመግዛት ይጎርፉ ጀመር። በመንደሩ ላይም ሐምዛ በሰዎች ዘንድ መነጋገሪያ ሆነ። ያ ፍየል ጠባቂ የነበረው ያ ፍየሎቹ ሁሉ አልቀው ባዶ እጁ የቀረው ሐምዛ ነው አሁን እንደዚህ የሆነው የሚገርም ነው እያሉ እንደዛ ያሹፉበት የነበሩት ሰዎች ጣታቸውን ነክሰው ይመለከቱት ጀመር። ሐምዛ በመጀመሪያ ያደረገው ትልቅ ቤትን መግዛት ነበር። የገዛው በቤቱ ለመፎከር ሳይሆን እሱን ለማሳደግ የተቸገሩትን ወላጆቹን ለመኻደምና ትልቅ ደረጃ ላይ ለማስቀመጥ ነበር። በአላህ ላይ ያለው ትልቅ ተስፋ ያሰበውም ህልም ተሳካለት። የተቸገረ ሰው እሱ ጋር ሲመጣ አንዳቸውንም አይመልስም። ሁሉንም ምስኪኖች ባስፈለጋቸው ልክ ይረዳቸውና ይመግባቸው ነበር።
በዚህም ሁሉም ሰው ሐምዛን እየወደደው ይመጣል። ምንም ያህል ጥሩ ብትሆንም አንዳንድ ምቀኛ ግን አይጠፋም። ስለሱ መጥፎ ነገሮችን የሚያወሩ ሰዎችን ሁሉ ሲሰማ ይጠራቸውና ቁጭ አድርጎ ያዋራቸዋል። መልስ እስኪያጡት ድረስም ይነግራቸዋል። ያስፈለጋቸው ነገር ካለ ደግሞ አውጥቶ ብርን ይሰጣቸዋል። በዚህ አፋቸውን እያዘጋ በመልካም እየቀየረ ይሸኛቸው ነበር። አንድ ቀንም ሐምዛ ሱቁ ቁጭ ብሎ ሳለ አንድ የተቸገረ ሰውዬ ወደ ሱቁ ገብቶ እባክህ የሚበላ ነገር ካለ ስጠኝ ይለዋል። ሐምዛም ቀና ብሎ ሲመለከት ከዚህ በፊት ፍየሎቹ ማሳ ላይ ገብቶ ማሳውን ሲያበላሹበት እከሳሃለሁ አሊያ ፍየልህን ስጠኝ ብሎ የበደለው ሰው መሆኑን አወቀ። ወደሱም ጠጋ አለና አወከኝን ብሎ ይጠይቀዋል። ሰውየውም ቀና ብሎ ሲመለከት ሐምዛ መሆኑን ሲያውቅ ፈዞ ቀረ። በጣም ደነገጠ። የሚለውንም ነገር አጣ። ትንሽ ከቆየ በኋላ እባክህ ሐምዛ ይቅርታ አድርግልኝ እያለ ስቅስቅ እያለ ማልቀስ ጀመረ። ሐምዛም እኔማ ያኔ ነው ይቅርታ ያደረኩልህ፣ የሰው ልጅ እስከሆንን ድረስ እንሳሳታለን፣ ስለዚህ እኔ ይቅርታ አድርጌልሃለሁ ይለውና ምግብን ይመግበውና ህይወቱን ለመጀመር ያስፈልገዋል ያለውን ብር ይሰጠዋል። ሰዎችም ይህንን ሲመለከቱ በሐምዛ ተግባር በጣም ተገረሙ። ሐምዛም ቤተሰቦቹን በሚገባ ቦታ ካስቀመጣቸው በኋላ የራሱንም ህይወት በአግባቡ መስርቶ መኖር ጀመረ። ከታሪኩ እንደምንረዳው ሐምዛ ትልቅ ደረጃ ላይ ለመድረስ የረዳው በአላህ ላይ ያለው ትልቅ መተማመን፣ በሚደርስበት ችግር ሁሉ ሰብርን አድርጎ ማሳለፉ፣ የሰውን አማና መጠበቁ ነው ለዚህ ትልቅ ደረጃ ያደረሰው። እኛም እነዚህን 3 ነገራቶች የምንጠብቅ ከሆነ አላህ ሱብሓነሁ ወተዓላ መቼም ቢሆን መጨረሻችንን እንዲያስጠላ ያደርገው። አላህ ሱብሓነሁ ወተዓላ ከሐምዛ የተሻሉ ሰዎችን ያደርገን። የዛሬው አስተማሪ ታሪካችን ይህንን ይመስላል። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ።